የኤፌሶን መጽሐፍ ምዕራፍ 1 ከቁጥር 3 ጀምሮ እስከ 5 ያለውን ክፍል አብረን የምናነብ ይሆናል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባርከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች እንሆን አስቀድሞ ወሰነን። ከባለፈው ሳምንት ጀምሮ የኤፌሶንን መጽሐፍ ስናጠና እንደነበር መቼም ታውቃላችሁ ብዬ አስባለሁ። በመጀመሪያው የኤፌሶን ጥናታችን ማለትም በባለፈው ሳምንት ሐሙስ ማታ ኤፌሶን መጽሐፍ ምን እንደሆነ በጥቂቱም ቢሆን የኤፌሶንን መጽሐፍ የዳሰስንበትና ውጫዊ ገጽታውን ያየንበት የተማርንበት ሁኔታም እንደነበር ታስታውሳላችሁ። ኤፌሶን በአዲስ ኪዳን ሐዋርያው ጳውሎስ ከጻፋቸው መጽሐፍቶች መካከል በተለያየ አይነት መንገድ ልዩ ይዘት ያለው መጽሐፍ መሆኑን አውርተናል። በዚህም መጽሐፍ በኩል ደግሞ ጳውሎስ የሚናገራቸውም ሐሳቦች ከሌሎች መጽሐፎች በተለየ መልኩ ማለትም በመንፈሳዊ ዓለም ላይ የተቀመጠላቸውን የክብር ተስፋ በክርስቶስ ኢየሱስ አምነው መኖር በሚገባቸው የሕይወት ስታንዳርድ በሚኖሩበት ጊዜ የተናገራቸውን ሐሳብ ተመልክተናል። ኤፌሶን በመሰረቱ ሰው ክርስቶስን ብቻም ሳይሆን በክርስቶስ የተፈጠረበትን ወይም የተገኘበትን የማንነት እውነት የሚያውቅበት የሐዋርያው ጳውሎስ መልእክት ነው። ስለዚህም በኤፌሶን መጽሐፍ ላይ ስር ሰዳችሁ ማንበብ ስትጀምሩ አስቀድማችሁ የምትረዱት ነገር ቢኖር በክርስቶስ ኢየሱስ የተካፈላችሁትን የበረከት ሕይወት ነው። ኤፌሶን ከሌላ አካባቢዎች በተለየ መልኩ በኢሲያ ካሉት ከተሞች መካከል ትልልቅ የንግድ ትልልቅ ደግሞ የፖለቲካና የአምልኮት ስርዓቶች ይተገበሩባት የነበረች ከተማ እንደሆነች አይተናል። በከተማውም ደግሞ አርጤምስ ወይም ዲያና የምትባል ጣዖት ትመለክ እንደነበር፣ ያ ብቻም ሳይሆን ከተለያዩ አይነት አቅጣጫዎች ሰዎች በዛ ከተማ አማካኝነት ወደ ሌላም ስፍራዎች እንደሚፈልሱ ምክንያቱም በሜዲትራኒያን ባህር አጠገብ የምትገኝ ሀገር መሆን መቻሏ ኤፌሶንን ከሁሉም አገራት መካከል የመጀመሪያ የትኩረት አድራሻ መሆን እንድትችል ምክንያት ነው ብያቸዋለሁ። ለዚህም ነው ጳውሎስ በዚህች ከተማ ላይ ወንጌል ሊሰብክ በኤፌሶን ላይ በቆየባቸው ጊዜያቶች በቆላሲስ ብትሉ፣ በተሰሎንቄ፣ በቆሮንቶስ ብትሉ በሌላም ከተማዎች ላይ ከከፈለው መስዋዕትነት በላይ በተለየ መልኩ የኤፌሶን ከተማ ላይ ትልቅ መስዋዕትነት ከፍሏል። ከሌሎችም ደግሞ በተለየ መልኩ ብዙ ጊዜም እንደቆየ የመጽሐፍ ቅዱስ ማብራሪያዎች ይናገራሉ። ስለዚህ ጳውሎስ የኤፌሶን ክርስቲያኖች ጥሩ የሚባል ሕይወት እንደሚኖሩ የተናገራቸውን ሐሳብ ስንመለከት ጥሩ የሚባል ፍሬን በሕይወታቸው ላይ የተመለከተው ዋጋ መክፈል በሚገባው ልክ ዋጋ ከከፈለ በኋላ እንደሆነ እንረዳለን። አብዛኛውን ጊዜ ዋጋ ያላቸውን ነገሮች የምናገኝባቸው መንገዶች ዋጋ የከፈልንባቸው መንገዶች ናቸው። ትልልቅ ፍሬ ያላቸውን ነገሮች ማየት ከፈለግን ትልልቅ መስዋዕትነቶችን ማለፍ ይኖርብናል። ጳውሎስም ደግሞ በኤፌሶን ቤተክርስቲያን ላይ ትልልቅ መልካም ፍሬዎችን ማየት የቻለው ትልልቅ ዋጋዎችን መክፈል ከቻለበት ጊዜ በኋላ እንደሆነ በተለያየ አይነት መንገድ ላይ እንረዳለን ማለት ነው። ስለዚህም የኤፌሶን መጽሐፍ ከሁሉ መጽሐፍቶች እጅግ በጣም የተለየ ይዘት አለው። ኤፌሶን በመጽሐፍ ቅዱሳችን ላይም ከተጻፉት መልእክቶች መካከል በተለይም በአዲስ ኪዳን ላይ በጥቂት ደብዳቤ ውስጥ ጥልቅ የእግዚአብሔርን ቃል የምንረዳበት መጽሐፍ ምንድነው ካላችሁ ኤፌሶን ነው። ትንሽ ምዕራፍ አለው። ጥልቅ የእግዚአብሔር ሐሳብ የተብራራበት ሰው በክርስቶስ በማመን ስለሚያገኘው ሕይወት ብቻም ሳይሆን ክርስቶስን በክርስቶስን በኩል ስለተቀበለው የክብር ተስፋ የሚረዳበት መጽሐፍም ደግሞ ኤፌሶን ነው። ሰው የኤፌሶንን መጽሐፍ ማንበብ ሲጀምር ጌታን መፍራት ብቻም ሳይሆን ሰውን መውደድ እንዳለበትም መረዳት ይጀምራል። ምክንያቱም የክብር ተስፋችን ሲፈጸም በክርስቶስ ሆነን ስላገኘነው ዘላለማዊ ሕይወት ብቻም ሳይሆን በቤተክርስቲያኑ ስለሚኖር የክብር አገልግሎት በቤተክርስቲያኑ ስለሚኖር የክብር ተስፋ የምንረዳበትም ሐሳብ የተዋቀረበት መጽሐፍ ስለሆነ ኤፌሶንን ስታነቡ ከክርስቲያኖች ጋር ክርስቲያን ሆናችሁ ተግባብታችሁና ተስማምታችሁ ተዋዳችሁና ተከባብራችሁ መኖር የምትችሉበትን ሚስጥር ትረዳላችሁ። ሰው አብዛኛውን ጊዜ በክርስትና ሕይወት ላይ በተለይም በአዲሱ ኪዳን ከእግዚአብሔር ጋር ብዙ ጊዜ ችግር የለበትም። ለእግዚአብሔር ባለው ቀናተኝነት በሚመስል የሕይወት ስርዓቱ ላይ ተመስርቶ ሰዎችን መውጋት፣ ሰዎችን መጥላት፣ ሰዎችን ማሳደድ ላይ የሚገባ ካልሆነ በስተቀር ክርስትና እግዚአብሔርን መውደድና እግዚአብሔርን መፍራት ብቻም ሳይሆን ሰዎችን መውደድና ማክበርም ጭምር ነው። የእግዚአብሔር ፍቅር በሕይወታችን ላይ የተገለጠው አምላክ ሰው በሆነበት ሚስጥር መሆኑን ካመንን ሰው መውደድ በራሱ
ለእግዚአብሔር ከምንገልጠው የክብር ህይወት ለእግዚአብሔር ከምንሰጠው የክብር ምላሽ ጋር የተገናኘ ነው። ስለዚህም ነው አጠገብላ ያለውን ወንድምህን ስትወድና ስታከብር እግዚአብሔርን መውደድ መቻልህን ማወቅ ለመቻል መጽሐፍ ቅዱስ ትልቅ ግራውንድ የሚሆን ሐሳብ አስቀምጦልናል። ለዚህም ነው ወንድምህን ስትወደው እግዚአብሔርን እንደምትወደው ወንድምህን ስታከብረው እግዚአብሔርን እንደምታከብረው መረዳት የምትችለው የኤፌሶንን መጽሐፍ በመታነብበት ጊዜ ነው። በጣም የሚገርማችሁ የኤፌሶንን መጽሐፍ ስታነቡ ክርስቲያኖች ጌታን የሚፈሩና የሚወዱ ብቻም ሳይሆኑ ከክርስቲያኖች ጋርም ያላቸው መልካም ህብረት የተጠበቀ እንደነበር ታስታውሳላችሁ። ስለዚህም የክርስትና ህይወት መኖር በሚገባን ልክ በመኖር ደረጃ ለመቀጠላችን ዋስትና የሚሆነው ከእግዚአብሔር ጋር ባለን ህብረት ብቻም ሳይሆን ከሰዎች ጋርም ባለን ውህደትም ጭምር ነው። ሰዎችን መውደድ፣ ሰዎችን ማክበር፣ ሰዎችን መሸከም በምንችልበት ጊዜ የምንኖረው የክርስትና ህይወት በእግዚአብሔር ፊት ለሰው በምንሰጠው የክብር ምላሽ፣ ለሰው በምንሰጠው የፍቅር ምላሽ ተቀባይነትን እያገኘን መኖር ለመቻላችን ምክንያት ነው። ስለዚህ ለሰዎች የምንሰጠው ፍቅር በእግዚአብሔር ፊት ስላለን መወደድ የምንሰጠው ምላሽ ነው ብለን ለማውራትና ለማሰብ የኤፌሶን መጽሐፍ ትልቅ ምክንያት ነው ብያቸዋለሁኝ። ይሄ የኤፌሶንን መጽሐፍ ስናነብ በመጀመሪያ ደረጃ ከተረዳናቸው ካወራናቸውና ከተማርናቸው ነገሮች መካከል አንዱ ነው። በመጀመሪያው ቀን ላይ ደግሞ ምዕራፍ 1 ከቁጥር 1 እና 2 ደግሞ አንብበን እንደነበር ታስታውሳላችሁ። በተለይም ክፍሉን እንዲህ ብዬ አነባለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ይላል። በመጀመሪያው ክፍል ላይ ያወራንበት መንገድ ቢኖርም ኢየሱስ ክርስቶስ ጳውሎስን ሐዋርያ አድርጎ ሲሾመው ወይም የጳውሎስ ሐዋርያነት ምንም እንኳን በክርስቶስ የተረጋገጠና የጸደቀ ቢሆንም የእግዚአብሔር ፈቃድ የታከለበት መሆን መቻሉን ጳውሎስ የኤፌሶን መጽሐፍ ሲጽፍ የሚያወራቸውን ነገር ማውራት ከመጀመሩና ሰላምታ እንኳን ከማቅረቡ አስቀድሞ የጳውሎስ ሐዋርያነት ምንም በክርስቶስ ቢሆንም በእግዚአብሔር ፈቃድ ላይ ተመስርቶ እንደተቀመጠና እንደጸና ጳውሎስ ይናገራል። ስለዚህ ጳውሎስ ሐዋርያ ነው። የማን ሐዋርያ ነው ለሚባለው ጥያቄ መልሱ የክርስቶስ ሐዋርያ ነው። በማን ነው ግን ለክርስቶስ ሐዋርያ የሆነው ሲባል በእግዚአብሔር ፈቃድ ላይ ተመስርቶ ነው የሚለውን ነገር በባለፈው ክፍል ላይ የተመለከትንበትና የተማርንበት ሁኔታም እንዳለ ይታወቃል። የዛሬው ሐሳቤ ላይ ስገባ ደግሞ 3 መሰረታዊ ነገሮችን የምንማማርና የምንካፈል ይሆናል ማለት ነው። በዛሬው ርዕሳችን ላይ ደግሞ ትኩረት አድርገን የምናነሳቸው 3 መሰረታዊ ጉዳዮች አሉ። የመጀመሪያውን ሐሳብ ስንመለከት ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። 3 መሰረታዊ ነገሮችን ከዚህ ነገር ጋር በተገናኘ መልኩ ማወቅ እንዳለብን ይሰማኛል። የመጀመሪያው ስለተካፈልነው መንፈሳዊ በረከት፣ ሁለተኛ መንፈሳዊ በረከታችንን ስለምንቀበለው ዓለም፣ ሶስተኛም ደግሞ መንፈሳዊ በረከቶቻችንን ስለሚሰጠው አካል ነው። የመጀመሪያው ስለ ክርስቶስ፣ ሁለተኛው ስለ ሰማይ፣ ሶስተኛው ደግሞ ስለ መንፈሳዊ ዓለም የምንረዳበት ሐሳብ አለ። ምክንያቱም መጽሐፉን ገና ሲጀምር ጳውሎስ በክርስቶስ ሲል ይጀምርና በሰማያዊ ስፍራ ይላል፣ በመንፈሳዊ በረከት ይላል። ማን ነው አካሉ የበረከቱ ሰጪ ካላችሁ ክርስቶስ ይልና፣ ስፍራውስ የት ነው በረከቱ የሚገኝበት ካላችሁ ሰማያዊ ስፍራ ይላል። ሲቀጥል ደግሞ የበረከቱ አይነት ምንድነው ሲባል መንፈሳዊ በረከት መሆን መቻሉን ይናገራል። ከነዚህ ነገሮች ጋር አገናኝተን 2 መሰረታዊ ነገሮችን ማሰብ ይኖርብናል። የመጀመሪያው በክርስቶስ የሚለው ኃይለ ቃል ሲሆን፣ ሁለተኛው ደግሞ በመንፈሳዊ በረከት ወይም በሰማያዊ ስፍራ ላይ ስለሚገለጠው በመንፈሳዊ በረከት ብለን እናያለን። በክርስቶስ የሆኑት ነገሮች ሁሉ በሰማይ ለምናገኛቸው ድል ፈንታዎች ምክንያት ናቸው። ኢየሱስ ክርስቶስ የሚባለውን ስም እንኳን በህይወታችን ላይ ለመዳን ምክንያት አድርጎ ያመጣው በምድር ሳይሆን በሰማይ ላለን ዕጣ ፈንታ ነው። የሰው ልጅ በሰማይ ያለውን ሁለንተናዊ በረከት፣ በሰማይ ያለውን ዘላለማዊ ህይወት ማስቀጠል ለመቻሉ ኢየሱስ በምድር ላይ ክርስቶስ ሆኖ ተገልጧል። የኢየሱስ ክርስቶስ የመሆኑ ዋናው ጉዳይ በመንፈሳዊ ዓለም ላይ በእግዚአብሔር ፊት ስላገኘነው ልጅነት ምክንያትና በእግዚአብሔር ፊት ስላለን ህይወት መሰረት የሚሆነውን ነገር ይሰራ ዘንድ ኢየሱስ ክርስቶስ እንደሆነ በመጽሐፍ ቅዱሳችን ላይ እንመለከታለን። ስለዚህ ስለ በረከቶቻችን መጽሐፍ ሲናገር በክርስቶስ ይላል፣ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በረከቱ ምንም እንኳን በሰማይ በክርስቶስ በኩል ቢሆንም የበረከቱ ሰጪ እግዚአብሔር መሆን መቻሉን የምታውቁት
ሁሉንም ነገር ያደረገው እግዚአብሔር በክርስቶስ መሆን መቻሉን በመታወቁበት ጊዜ ነው። በረከቱ መንፈሳዊ ነው። በረከቱን የተቀበልነው በክርስቶስ ነው። ስለዚህ በክርስቶስ የምንሄዳቸው መንገዶች በሙሉ በመንፈሳዊ ነገር ላይ ለምናገኛቸው በረከቶች ምክንያት ናቸው። መንፈሳዊ በረከቶቻችን በቁጥር ሲሰሉ ጥቂትም ይሁኑ ይብዙ የምንም ያህል ይዘት ቢኖራቸው መንፈሳዊ በረከቶቻችን መሰረት የሚደረጉት በእኛ ጥረትና ልፋት በእኛ መውጣትና መውረድ ሳይሆን በክርስቶስ ላይ ባለን እምነት ክርስቶስ ኢየሱስ በወጣልን መውጣትና በወረደልን መውረድ ላይ ተመስርተው ብቻ ነው። ለዚህ ነው መንፈሳዊ ነገሮቻችን ላይ በተለይም መንፈሳዊ ዓለም ላይ በሰማይ ባለን ስፍራ በሰማይ ባለን የዙፋን ስርዓት ላይ የምንቀበላቸው በረከቶች መሰረት የሚደረጉት በክርስቶስ ነው። ሰማይ የሚለው ቃል መሰረት ሲደረግ የእግዚአብሔር ያገዛዝ ስፍራ ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ዙፋኑ በሰማይ ነው ይላል። ስለዚህ ሰማይ ማለት ትርጉሙ አይኖቻችን አሻቅመን የምናየው ደመና ማለት ሳይሆን እግዚአብሔር የሚነግስበት የንግስና ስፍራ እንደማለት ነው። የበረከቱ አይነት መንፈሳዊ ነው። የበረከቱ ስፍራ ሰማይ ነው። የበረከቱ መንገድ ደግሞ ክርስቶስ ነው። በሰማይ ያለን መንፈሳዊ በረከት መካፈል ለመቻል ምክንያትም መንገድም ማን ነው ካላችሁ ክርስቶስ ነው። ይህንን ሐሳብ ጳውሎስ የመጀመሪያ ሐሳብ አድርጎ ያነሳል። እዚህ ጋር ግን አንድ ነገር እንድታውቁ ፈልጋለሁ። በክርስቶስ የተካፈልነው በረከት መንፈሳዊ እንጂ ስጋዊ ወይም አካላዊ በረከት አይደለም። በአካል የምንካፈላቸው በረከቶች ስራዎቻችንን፣ ጥረቶቻችንን፣ መዝራቶቻችንን ለማጨዶቻችን ይፈልጋሉ። ሰው ሳይዘራ ማጨድ አይችልም። ሰው ሳይሰራ ሊከፈለው ዘንድ አይችልም። በምድር የምናገኛቸው ምድራዊ በረከቶች ሁሉ ለስራዎቻችን በተሰጠናቸው መሰጠቶች በስራዎቻችን ላይ በምንውላቸው የመዋልና ዋጋ የመክፈል የህይወት ስርዓቶቻችን ላይ የተመሰረቱ ናቸው። ስለዚህ በስጋ ለምናገኛቸው የክብር ተስፋዎች፣ በስጋ ለምናገኛቸው ባለጠግነቶች፣ በስጋ የምንተጋቸው ትጋቶችና የምንከፍላቸው ዋጋዎች እጅግ በጣም አስፈላጊ ናቸው። ምንም በክርስቶስ በኩል መንፈሳዊ ዓለም ላይ በረከት ተካፍለናል ብለን ብናስተምርም በሚታየው አካል ላይ መስራት ያለብን ወደ መለገም እንድንሄድ ይልቁን በስንፍና እንድንገለጥ ልናበረታታ አይደለም። የተካፈልነው በረከት በክርስቶስ መንፈሳዊ ብቻ ነው። መንፈሳዊ ሲሆን ግን ሁለንተናዊ መንፈሳዊ ይዘት ያለውን በረከት ነው። ለምሳሌ ከተካፈልናቸው መንፈሳዊ በረከቶች መካከል የመጀመሪያው ዘላለማዊ ህይወት ነው። ይቅርታ አለ፣ የእግዚአብሔር ምህረት አለ፣ የእግዚአብሔር ፍቅር አለ። በክርስቶስ በኩል ያገኘናቸው በቤተክርስቲያን ላይ የምናገለግልባቸው የጸጋ ስጦታዎች አሉ። እነዚህ ሁሉ በመንፈሳዊ ዓለም ላይ ከተባረክናቸው በረከቶች ከተካፈልናቸው ነገሮች መካከል የመጀመሪያና ዋና ይዘቶችን የሚይዙ ናቸው። እነዚህ ግን መንፈሳዊ በረከቶች ናቸው። ሁለተኛው ነገር ደግሞ ትኩረት የሚያደርገው ዓለም ሳይፈጠር ይላል በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ሁለተኛው ሐሳብ በተለይም በክርስቶስ በኩል ስለሆነው የመቀደስ ስርዓት የምናስብበትና የምናወራበት ሐሳብ ነው። በጣም የሚገርማችሁ ቅዱሳንና ነውር የሌለን የሚለውን ቃል የግሪኩ ቃል ሲናገር እንከን አልባ ይለዋል። እኛ በተገለጠው የአማርኛ መጽሐፋችን ላይ ነውር የሌለን ብለን የምናነባውን ክፍል የግሪኩ መጽሐፍ ሲናገር ግን እንከን አልባ ይላል። በጣም የሚገርማችሁ ግን የቅድስናችን ስታንዳርድ በሰው ልክ አይደለም። የቅድስናችን ስፍራም በሰው መንደር አይደለም። ስለዚህ በክርስቶስ በኩል የተካፈልነው ቅድስና አንዳች እንከን የሌለበት ዘላለማዊ ፍጹምነት የተገኘበት ቅድስና መሆኑን የምንረዳበት መጽሐፍ ነው። ስለዚህ በተቀደሳችሁበት በክርስቶስ ላይ ቆማችሁ እንከን እንዳለባችሁ ማሰብ ከጀመራችሁ የቆማችሁበትን መሰረት እየካዳችሁ እንደሆነ ማወቅ አለባችሁ። በክርስቶስ ላይ ከቆማችሁ የእናንተ የቅድስናችሁ ልኬት እንከን አልባነት ጭምር ነው። እንከን አልባ ማለት ጥቂት እንኳን ስህተት፣ ጥቂት እንኳን ይሄ ጉድለት የማይገኝበት ነገርም እንደማለት ነው። ለዚህ ነው በክርስቶስ በኩል እግዚአብሔር በሰማይ ያከበረን። በነገራችን ላይ በክርስቶስ የሆነው ሁሉ ለነሱ ይሁን ብሎ ስለሚያስብ ብቻ እንዳይመስላችሁ። ክርስቶስ ሲቀድሰን በራሱ ልክ ስለቀደሰን ነው። ክርስቶስ ስለኛ በተቀደሰው መቀደስ ልክ የምንቀደስበት፣ ክርስቶስ ስለኛ በከፈለው ዋጋ ልክ ውጤት የምናገኝበት የህይወት ስርዓት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲናገር እንዲህ አለ፣ እነርሱ በእውነት ሁልጊዜም የተቀደሱ ይሆኑ ዘንድ አለ፣ እኔ ስለ እነርሱ ራሴን ሁሌም እቀድሳለሁ አለ።
መንፈሳዊ ዓለም ላይ ያንተ ቅድስና መሰረት የሚደረገው ስላንተ ክርስቶስ ራሱን በሚቀድስበት ልክ እንጂ አንተ ስለ ክርስቶስ ራስን በምትቀድስበት መንገድ አይደለም። ለዚህ ነው በክርስቶስ መቀደስ ልክ በእግዚአብሔር ፊት በክርስቶስ ልክ እንቀደሳለን። ምክንያቱም እኛ ለዘላለም በእግዚአብሔር ፊት እንቀደስ ዘንድ ስለኛ ራሱን ክርስቶስ በእግዚአብሔር ፊት ይቀድሳል። ስለዚህ በክርስቶስ በኩል የተካፈልነው የቅድስና ስርዓት የክርስቶስን የቅድስና ያክል መሆኑን በመጀመሪያ እንድንረዳ፣ ሲቀጥል ደግሞ ቅድስና መንፈሳዊ ዓለም ወይም በአዲስ ኪዳን አስተምሮ መሰረት በሰው ፊት ወይም ለሰው የምንቀደስበት ሳይሆን በእግዚአብሔር ፊት ይልቁንም ለእግዚአብሔር የምንቀደስበት የህይወት ስርዓት ነው። ስለዚህ በክርስቶስ በኩል የተካፈላችሁት ቅድስና ክርስቶስ ለእናንተ ራሱን በቀደሰበት ልክ ነው። እናንተ የተቀበላችሁትን ቅድስና ሊያሳንስ የሚፈልግ የክርስቶስን ቅድስና ነው የሚያሳንሰው። ስለዚህ ኢየሱስ ክርስቶስ የከፈለላችሁ ዋጋ፣ ኢየሱስ ክርስቶስ ያወጣላችሁ ተራራ ሁሉ በእርሱ በኩል ለምታገኙት ነገር በሱ ልክ ለምትከብሩት ክብር ምክንያት ነው። የሁለተኛው ሐሳብ ይህንን ይመስላል። ይህን ሁሉ ግን እግዚአብሔር የወሰነልን እኛ ተወልደን አድገን አውቀንና ታውቀን ህይወትን ከጀመርንበት ጊዜ በኋላ ሳይሆን በእናቶቻችን ማህፀን ከመግባታችን ይልቁን አዳም ከጭቃ ተሰርቶ ሰው ከመሆኑም በፊት እግዚአብሔር ከነገሮች መፈጠርና መሰራት በፊት አስቀድሞ የወሰነልንና በህይወታችን ላይ የመረጠው ምርጫ መሆኑን እንድንረዳ ያደርጋል። በሶስተኛ ደረጃ ደግሞ መሰረት አድርገን ከምናነሳቸው ሐሳቦች መካከል በምዕራፍ 1 ከቁጥር 5 ላይ ያለው ሐሳብ እንዲህ ይላል፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። አንደኛ በክርስቶስ ሥራ የሚለውን ነገር መሰረት ማድረግ ያስፈልጋል። ሁለተኛ ደግሞ ወሰነን የሚለው ቃል መሰረት ሊደረግ ይገባል። ልጅነትን በእግዚአብሔር ፊት በክርስቶስ በኩል ያገኘነው እኛ በወጣንበት መውጣትና በወረድንበት መውረድ በከፈልንበት መስዋዕትነት ልክ ሳይሆን ክርስቶስ ስለኛ በከፈለው መስዋዕትነት በወረደልን መውረድና በወጣልን መውጣት ልክ መሆኑን እንድንገነዘብ መሰረት የሚሆነው ነገር በምዕራፍ 1 ቁጥር 5 ላይ ጳውሎስ ይናገራል። ይህም ደግሞ በክርስቶስ ሥራ ይላል ለእርሱ ልጆች ልንሆን ወይም እንድንሆን ዘንድ ነው የሚለው። ስለዚህ የኔና የናንተ በእግዚአብሔር ፊት ያለው ልጅነት የተወሰነው ክርስቶስ ኢየሱስ ስለኛ በከፈለው መስዋዕትነት ስለኛ በሰራው ሥራ ልክ ብቻ ነው። እዚህ ጋር አንድ ነገር እንድትረዱ ፈልጋለሁ። በክርስቶስና በእኛ መካከል ያለው ልጅነት አይደለም አሁን ነገ ሞት የሚባለው ነገር አልፎ አዲስ መንግስትና አዲስ ሰማይና አዲስ ምድር ሲመጣ እንኳን አንድ ሊሆን አይችልም። ኢየሱስ ክርስቶስ የድንግል ማርያም ልጅ ነው ብለን ስናስተምር ክርስቶስ ኢየሱስ ሰው ነው ለማለት ምክንያት ነው የምናገኘው። ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነው ስንል ኢየሱስ ክርስቶስ እግዚአብሔር ነው ለማለታችን ምክንያት ይሆናል። ይህ ማለት ግን እኛም የእግዚአብሔር ልጅ ነን ስንል ራሳችንን እግዚአብሔር ነን ለማለታችን ምክንያት የሚሆን ነገር ለማግኘታችን አይደለም። ለምሳሌ በእኛና በኢየሱስ ክርስቶስ መካከል ያለው ልዩነት ምንድነው ካላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው እግዚአብሔር ስለሆነ ነው። እኛ ደግሞ የእግዚአብሔር ልጅ የሆነው በእግዚአብሔር መንግስት ላይ እድል ፈንታ ስላለን በርኩሳን መናፍስቶች ላይ ስልጣንን በክርስቶስ በኩል ስለተካፈልን ነው። በክርስቶስና በእኛ ልጅነት መካከል ያለው ልዩነት ኢየሱስ ክርስቶስ ልጅ ሲሆን እግዚአብሔር ነው። እኛ ልጅ ስንሆን የእግዚአብሔር መንግስት ወራሾች ነን። ኢየሱስ ክርስቶስ ልጅ ሲሆን የሁሉ ነገር ፈጣሪ ነው። እኛ የእግዚአብሔር ልጆች በክርስቶስ በኩል ስንሆን የመናፍስት ዓለም ላይ እንሰለጥንና በክርስቶስ ስም እናወጣቸው ዘንድ ስልጣን እንድንቀበል ብቻ እንጂ እንደ እግዚአብሔር ነገሮችን ሁሉ መስራት እንድንችል እንደ እግዚአብሔር ትንንሽ እግዚአብሔሮች ወይም እግዚአብሔርን የምናክል እግዚአብሔር ለመሆን ምክንያት የሚሆን ሐሳብ ለማግኘት አይደለም። ልጅነታችን የተረጋገጠው ክርስቶስ ባደረገልን ሥራ ክርስቶስ ኢየሱስ በከፈለልን መስዋዕትነት ልክ ነው። ይህም ደግሞ እግዚአብሔር በወሰነልን ውሳኔ ነው።